بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይህ አስተዋሽ የተሰኘው ፕሮግራሜ ነው ለተለመደው ዛሬም አዲስ ክህሎት አዲስ ነገር ለእናንተ ይዤላችሁ መጥቻለሁ በአላህ Subhanahu Wa Ta'ala ፈቃድ የባለፉት ክፍሎች ስለሚስጥር ነበር ያወራነው ትልቅ ብቃት ነው ሚስጥርን መጠበቅ ብለናል ዛሬ ደግሞ አዲስ ክህሎት ራሳችንን የምናስተካክልበት ራሳችንን ከፍ ያለ ቦታ ላይ የምናገኝበትን ክህሎት አዲስ ነገር ኢንሻአላህ ይዤላችሁ መጥቻለሁ በአስተዋሽ ፕሮግራም ማለት ነው ዛሬ ለእናንተ ይዤላችሁ የመጣሁት አንድ ጥሩ ነገር ነው ብዙ ሰዎች የሚፈልጉት ብዙ ሰዎች የሚመኙት ግን ጥቂት ሰዎች የሚሳካላቸው በአለም ላይ 9 ቢሊዮን ህዝብ አለ ይባላል 9 ቢሊዮን ህዝብ ይመኛል ይሄንን ብቃት ይሄንን ኳሊቲ ማለት እንዲኖረው ይፈልጋል ግን በጣም ጥቂት ሰዎች ናቸው የሚሳካላቸው የዛሬው ርዕስ ምንድነው كيف تؤلف وتألف እንዴት ሰዎችን ወዳጅና በሰዎች ዘንድ ተወዳጅ መሆን ትችላለህ እንዴት ሰዎች የሚወዱት ሰውና ሰዎችን የሚወድ ሰው መሆን ትችላለህ የሚለው ነገር የተወሰኑ መንገዶችን እጠቁማችኋለሁ በአላህ Subhanahu Wa Ta'ala ፈቃድ ኢንሻአላህ በተናገርኩት እናንተ የምትጠቀሙ እኔም የምትጠቀም አላህ ያድርገኝ የሰው ልጅ በዚህ ምድር ላይ ሲኖር በጣም በርካታ የሚፈልጋቸው ነገሮች ይኖራሉ አብርሃም ስለው የሰው ልጅ 7 ደረጃ አለው ይላል የሚፈልግበት ይሄንን ሲያገኝ ይሄን ይፈልጋል ይሄን ሲያገኝ ይሄን ይፈልጋል ይሄን ሲያገኝ ይሄን ይፈልጋል ብሎ የዘረዘራቸው ነገሮች አሉ ከነዛ ውስጥ ከምግብና ከመጠጥ ከመሰረታዊ ነገሮች በሚቀጥለው ደረጃ የሚመጣው ምንድነው ቢሎንጊንግነስ የሚባለው ነገር ነው ሰዎችን መውደድና ሰዎች እኛን እንዲወዱን ማድረግ ማለት ነው ግን እንዴት ሰዎችን መውደድ እንችላለን ሰዎችስ እኛን እንዴት ሊወዱን ይችላሉ ምክንያቱም መውደድ እንፈልጋለን በዚህ ምድር ላይ ያለ ሰው በሙሉ ሰዎች እንዲወዱት ይፈልጋል ሷሊሁም ጣሊሁም ማለት ነው ደጉም ሰው መጥፎም ሰው በሰዎች ዘንድ መወደድ ይፈልጋል ሰዎች እንዲወዱት ይፈልጋል ግን እንዴት ነው ሰዎች ሊወዱን የሚችሉት እኛ ሰዎችን እንዴት ነው ለንዳቸው የምንችለው የሚለው ነገር እነግራችኋለሁ ኢንሻአላህ በአላህ ፈቃድ ከዛ በፊት ግን አሜሪካ ውስጥ የተጠና በጣም የሚገርም ጥናት አለ እሱን ልንገራችሁ የሚገርም ጥናት ማለት ነው በሶስት የህብረተሰብ ክፍሎች ላይ የተጠና ጥናት ነው እናንተም ጀርባችሁ ይሆናል በየአካባቢያችሁ ማለት ነው የመጀመሪያው ጥናት የተጠናው ምን ላይ ነው ታውቃላችሁ የታመሙ ሰዎች ላይ የተጠናው ታማሚዎች ማለት ነው ሆስፒታል የተኙ ሰዎች ሆስፒታል ከተኙ ሰዎች ውስጥ ከመቶ ሰዎች ውስጥ ማለት ነው ጠያቂ ያላቸው ተንከባካቢ ያላቸው የሚወዱት ሰው ያላቸውና የሚወዳቸው ሰው ያላቸው ሰዎች ጠያቂና ተንከባካቢ ከሌላቸው ሰዎች ከ80% በላይ ቶሎ ይድራሉ በጣም የሚገርም ነገር እኮ ጠያቂ ስጠይቃቸው የሚወዱት ሰው ሲመጣ የሚወዳቸው ሰው ሲመጣ ህመሙ ቶሎ ነው የሚሻላቸው ቶሎ ማለት ነው ሁለተኛው ጥናት የተደረገው በርጉዞች ላይ ነበር በጣም የሚገርም ነገር ነው ደግሞ በርጉዞች ሐሚሎች ሴቶች ወደ 500 የሚጠጉ ሴቶች ሪሰርች ተሰርቶ ነበርና ከ500 ሴቶች ውስጥ ማለት ነው ወደ 430 የሚሆኑት የሚወዳቸው ባልና የሚወዱት ባል አላቸው እና ወደ 400 almost ከ90% በላይ ጽንጻቸው ስርዓቱን ጠብቆ ነው ይሄድ የነበረው ማለት ነው ግን ባላቸው የማይወዳቸው እነሱ ባሉን የማይወዱት ማህበረሰቡ የማይወዳቸው ሰዎች ግን ጽንሳቸው የተወሰነ ችግር ነበረው ጭንቅ ስለነበረባቸው ወጣላለሁ የሚል ስሜት ስለነበረባቸው ማለት ነው በሶስተኛው ደረጃ በጣም የሚገርም ነገር ጥናት የተሰራው በትልልቅ ሰዎች ላይ ነበር ትልልቅ ሰዎች ሽማግሌዎች ማለት ነው የሚንከባከባቸው የሚወዱት ልጅ ያላቸው ትልልቅ ሰዎች ማለት ነው የደም ብዛታቸው የስኳር መጠናቸው የሚንከባከባቸውና የሚወዳቸው ሰው ከሌላቸው በጣም የተሻለ ነው አያችሁ መወደድና መውደድ ምን ያህል ተጽዕኖ እንዳለው በህይወታችን ላይ ልብ ብላችሁ ተመልከቱ እስኪ እቤት አሁን እናንተ የምትወዱት ሰው ባይኖር ይወደኛል ብላችሁ የምታስቡት ሰው ባይኖር ማለት ነው ህይወት እንዴት ጨለማ እንደምትሆን ማለት ነው በጣም ጨለማ እኮ ነው የሚሆነው ይሄ ህይወት ይሄ ዱንያ
ሐቂቃ የምትወዱት ሰው ባይኖር ሰዎች ባይወዷችሁ እናንተ ሰዎችን ባትወዱ ህይወት አይጣፍጣችሁም እኔ አንድ ነገር ልንገራችሁ አክቹዋሊ ልጅ የለኝም ግን ልጅ ያላችሁ ሰዎች በጣም የነገሩኝ ነገር ማለት ነው ልጄ እወድሃለሁ ሲለኝ እኔ ልጄን በጣም እወደዋለሁ ግን ልጄ እወድሃለሁ ሲለኝ ዱንያን እጄ ውስጥ ያደረኩልኝ ይመስለኛል ልጅ እኮ ነው ገና የ4 ዓመት የ5 ዓመት ልጅ ማለት ነው መውደድና መወደድ ይሄን ያህል ተጽዕኖ አለው ሰው ህይወታችን ውስጥ ማለት ነው ግን እንዴት ሰዎችን መውደድ እንችላለን ትልቁ ጥያቄ በምን አይነት መንገድ ሰዎችን እናፍቅር በምን አይነት መንገድ ሰዎች እኛን ይወደዱን ከምድር ተነስተው ይወዱን አይችሉም ሐቂቃ እኛም ከምድር ተነስተን ሰዎችን መውደድ አንችልም የሆነ መንገድ ያስፈልገዋል ነብያችን ሰለላሁ ዐለይሂ ወሰለም አለህ እዚህ ምድር ላይ በጣም ተወዳጅ የሆኑት በጣም ተፈቃሪ የሆኑት ወደ 2 ቢሊዮን የሚጠጋ ሙስሊም የሚንሰፈሰፍላቸው አንድ ሰው ስለሆነ እኮ ብቻ አይደለም ያደረጉት በጣም በርካታ ቁም ነገር አለ እኔም ለእናንተ የምነግራችሁ ያንን ቴክኒክ ነው ሰዎች እንዲወዷችሁ እናንተም ሰዎችን እንድትወዱ የመጀመሪያው ሚስጥር የመጀመሪያው ወይ ሰዎች እንዲወዷችሁ የምትፈልጉ ከሆነ ሰዎችን መውደድ ከፈለጋችሁ ሰዎችም እናንተ እንዲወዷችሁ ከፈለጋችሁ መጀመሪያ የምታደርጉት ነገር ምንድነው አልኢህሳኑ ኢላ አኺሪን ከናንተ ውጭ ላለ አካል በጎ አድርጉ ሰዎች እንዲወዷችሁ ትፈልጋላችሁ አይደለም ሰዎች እናንተን እንዲያፈቅሯችሁ ትፈልጋላችሁ አይደለም ሰዎች እንዲያፈቅሩ ትፈልጋላችሁ አይደለም ለሰዎች በጎ ነገር ዋሉ አማኑኝ ተመልካቾች ማለት ነው ለሰዎች በጎ ነገር በዋላችሁ ቁጥር በተመሳሳይ 2 ነገር ይፈጠራሉ የመጀመሪያው ሰዎች ለእናንተ ባሪያ ይሆኑ ይሄዳሉ የሰው ልጅ በባህሪው ለመልካም ነገር ባሪያ ነው ይላሉ ለሰዎች መልካም ነገር ባደረጋችሁ ቁጥር እነዛ ሰዎች ለእናንተ ባሪያዎቻችሁ ነው የሚሆኑት በቃ የምትፈልጉትን ነገር በሙሉ ከነሱ ታገኛላችሁ ሰዎች ይወዷችኋል ማለት አይደለም በተመሳሳይ ለሰዎች መልካም ነገር ስታወሩ ልባችሁ ውስጥ የሚፈጠር ደስታ አለ ልባችሁ ውስጥ የሚቀጣጠል ነገር አለ ያ ደስታ ያ ስሜት ሰዎችን እንድትወዱ ያደርጋችኋል እናንተ ማለት ነው ሰዎችም እናንተን ይወዷችኋል እናንተም ሰዎችን ትወዳላችሁ ግን በጎ ነገር ማለት ምንድነው በጎ ነገርስ ምን ነገር ያካትታል ከተባለ በጎ ነገር እንደ ምሳሌ ያክል 4 ነገር ያካትታል الإحسان ብለናል መልካም ነገር ነው አይደል ከመልካም ነገሮች ውስጥ የመጀመሪያው ማድረግ ያለብህ ነገር ወይ ያለብሽ ነገር ምን ታውቂያለሽ السلام የሚባለው ነገር ነው ለሰዎች በጎዋል ከበጎ ውስጥ የመጀመሪያውን ፓርት እንይዘው ለሰዎች ምንም አታደርግላቸው ግን ስታገኛቸው ሰላም በላቸው ስታገኛቸው ሃይ ደናደርሽ ሙስሊም ከሆነ السلام عليكم ሰላም በሏቸው የሚገርም ሐዲስ አለ ይሄ ሪሰርች አይደለም የምነግራችሁ ሐዲስ ነው فالنبي صلى الله عليه وسلم عليه اول ادلكم الى شيء اذا فعلتموه تحببتم ወደሆነ አቅጣጫ ለመላከታችሁ ያንን ከፈጸማችሁት የምትዋደዱበትን ነገር ምን አሉ አፍሰላም በይነኩም በመካከላችሁ ሰላም ታብዙ السلام عليكم ደናደርኩኝ አንዳንድ ትልልቅ ሰዎች አይታችኋል ስለ መልካም ሰው ሲያወሩ መጀመሪያ እሱ እኮ ሰላምተኛዬ ነው ይላሉ እረሱ ካይቶ አያልፍም ሰው ይላሉ ስለዚህ የመጀመሪያው ከመልካም ነገር ሰላም ታብዙ ሁለተኛው አልኢብቲሳም ነው ሰዎችን ስታገኙ ሰላም ታሰጣቸው ፈገግታ በሉ አንዳንድ ሰው ኮስተር አይደለም السلام عليكم ስላችሁ ምን አለ ባላ ላይ ነው የምትሉት እኮ በቃ ፊቱን የተወረረ ከተማ አስመስለው ማለት ነው ኮስተር አድርጉ اخي ለሰዎች ሰላም ታሰስጥ اختي ለሰዎች ሰላም ታሰስጪ ፈገግታ ይታጀበ ይሁን السلام عليكم اخي ፈገግ ብላችሁ ምንም የሚቀነስ ነገር የለም فالنبي صلى الله عليه وسلم عليه التبسم ይላሉ عند وجه اخيك ወንድም ፊት ፈገግ ማለት ሰደቃ ይላሉ አጅር አለው ስለዚህ የመጀመሪያው ሰዎች እንዲወዱን አልኢህሳኑ ኢህሳን ነው ኢህሳን 4 ፓርት አለው የመጀመሪያው ሰላምታ ነው ሁለተኛው ኢብቲሳም ነው ፈገግ ማለት ነው እነዚህን 2 ቴክኒኮች እንደምትጠቀሙባቸው ተስፋ አደርጋለሁ በአላህ Subhanahu Wa Ta'ala ፍቃድ እናንተንም እኔንም ሰዎችን የሚወዱና ሰዎችም የሚወዷቸው አላህ ያድርገን ቀሪዎቹን ኢንሻአላህ በሚቀጥለው ክፍል ይዤላችሁ እቀርባለሁ
ለዛሬው ብዙ ይብቃን። السلام عليكم ورحمة الله وبركاته.